አልሰማም ኢየሱስ ጌታ መጽሐፍ ይላል ቅዱስ መሳሳም ተሳሳሙና ሊወጣ ይመጣ በኢየሱስ ኢየሱስ ጌታ እግዚአብሔር ከትላንትና ወዲያ እዚህ ጸልይ ነበር አዳር ነበር ይሄን ቃል ሰጥቶኛል መልእክትም ሰጥቶኛል ስንጸልይ ነበር እዚህ ያሉ ወገኖች ሁሉ ሰው መዝሙር በ91 ቁጥር 9ን ያወጣልኛል 10ን ያወጣልኛል 91 10 ሃሌሉያ ሁሉ ሰው ጮክ ብሎ እንዲያውጀው ፈልጋለሁ ኢየሱስ ጌታ 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 ራባሃዳ ጋባሳባሃ ወጣችሁ መዝሙረ ዳዊት 91 10 ምናልባት ቃል ባነበው መልካም ይመስለኛል ማወጅ ስላለብኝ ከኔ ጋር አንድ ላይ ጮክ ብላችሁ እናነባለን ከቁጥር 1 ጀምሮ ቀስ ብለን በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል እግዚአብሔርን ለምን ከኔ ጋር ታነቡ እግዚአብሔርን አንተ መታመኛዬ ነህ እለዋለሁ አምላኬና መሸሸጊያዬ ነው በእርሱ እታመናለሁ እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና በላባዎቹ ይጋርድሃል በክንፎቹ በታች ትተማመናለህ እውነት እንደ ጋሻ ይከብብሃል ከሌሊት ግርማ በቀን ከሚበር ፍላጻ በጨለማ ከሚሄድ ክፉ ነገር ከአደጋ ይጠብቃሉ ወደ አንተ ግን አይቀርብም በዓይኖቹ ብቻ ትመለከታለህ የኃጢአንን ብድር ታያለህ አቤቱ አንተ ተስፋዬ ነህ አብረን ጋር ይሄን ነገር አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግህ ቁጥር 10 ጮክ ብለን እናውጃለን ክፉ ነገር ወደ አንተ አይቀርብም መቅሰፍትም ወደ ቤትህ አይገባም አንድ ጊዜ ጮክ ብለን እናውጀው ክፉ ነገር ወደ አንተ አይቀርብም መቅሰፍትም ወደ ቤትህ አይገባም እኔ ራችሁ እንድትተረጉም ትፈልጋለሁ አንድ ጊዜ እናውጀው ክፉ ነገር ወደ እኔ አይቀርብም መቅሰፍትም ወደ ቤትህ አይገባም ጸልያለሁ ሃሌሉያ ሰው የምታየው ክፉ ነገር ወደ እኔ አይቀርብም እኔ አላውቅም ሌላው ክፉ ነገር ወደ እኔ አይቀርብም ኢየሱስ ስም አይቀርብም መቅሰፍት ወደ ቤቴ አይገባም ወደ መንገድ አይገባም ወደ ክልል አይገባም ወደ ሀገሬ አይገባም በናዝሬቱ በኢየሱስ ክርስቶስ እንቁምና እንጸልይ በዛው ሃሌሉያ ሳላባባባባባ በዙሪያዬ ያለው ችግሬ ይሄማል ተገኘኝ ነገሬ ሞተ ተቀበረ አመጣ አዲስ ነገር ማድረግ የማያውቀው ጌታ ዛሬ በዙፋኑ ይሰራል ስለኔ በዙሪያዬ ያለው ችግሩ ይሄማል ተገኘኝ ነገሬ ሞተ ተቀበረ አመጣ አዲስ ነገር ማድረግ የማያውቀው ጌታ ዛሬ በዙፋኑ ይሰራል ስለኔ
እንደዚህ ብሎኛል ተናግሬያለሁ እዚህ ሃሌሉያ ፌስቡክ ላይ በፌስቡክ ፔጅ ላይ ፖስት አድርጌያለሁ ኢየሱስ ጌታ ኢየሱስ ጌታ አሜን አዳም እግዚአብሔር እንደዚህ አሳየኝ እንጉዳይ አሳየኝ የጅብ ጥላ አሳየኝ ምንድነው ያልኩ ነበር እዚህ ስንጸልይ የጅብ ጥላ ቢገርማችሁ ምንም ላይ ይበቅላል ከፈለገ ቅጠል ላይ ይበቅላል እንግዲህ ሁሉ ባዶ ድንጋይ ላይ ይበቅል ይችላል በተለይ ብስባሽ ላይ የሚበቅለው ብዙ ጊዜ የበሰበሰ የወደቀ ነገር ላይ እግዚአብሔር እንደዚህ አለ ይሄ ስሬ ነው ማለት ይሄ በሽታ ሰማያዊና ነጭ ላጲስ ምንድነው ቀይና ሰማያዊ ላጲስ አለ እግዚአብሔር እንደዚህ አለ የተጻፈው የታወጀው ነገር በእርሳስ ነው አነሳው በልጅነት ይናገረኝ ነበር ከተላላቆች ጋር ከነገስታት ጋር ብሎኛል ጀምረናል አሜን አሜን ጀምረናል አሜን ትልቅ ነገር ሆነ በኢትዮጵያ ላይ እሱ ነገራችሁ ቅድም ማስታወቂያ ፓስተር ጆሲን ተናገር ግዴታ ነው ስለተባለ ኢየሱስ ጌታ ነው አሜን በቤተ መንግስት ውስጥ ለመጀመሪያ ጊዜ ተሰምሯል
አሜን ኢየሱስ ጌታ አሜን ልባችንን እግዚአብሔር ላይ ይጥላል አሜን 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 ኢየሱስ ጌታ አሜን ሌላኛው ሁለተኛው ምስራች ኢየሱስ ጌታ ኢትዮጵያ አብያተ ክርስቲያናት ህብረት የኢትዮጵያ ወንጌላዊት መካነ ኢየሱስ የኢትዮጵያ ወንጌላዊት ቃለ ሕይወት ፔንቴኮስታል ኢንዲፔንደንት ቪዥነሪ አብያተ ክርስቲያናት ጴንጤ የተባለ በሙሉ አድርጓል የመጀመሪያ ጊዜ ፕሮቴስታንት የሚለው ሙሉ እምነት አንዱናል ሃሌሉያ እግዚአብሔር ለመጀመሪያ ጊዜ የኢትዮጵያ ወንጌላዊ ወንጌል አማኞች አብያተ ክርስቲያናት ካውንስል ተቋቁሟል አምሳል ካውንስሎች እንደዚሁ ፕሬዝዳንትና ምክትል ፕሬዝዳንት ተመድበዋል አሁን ድምፃችን ከምድሪቱ ጫፍ እስከ ጫፍ በተሰደድንበት በተሰደድንበት በተለያየ ተሰማይ በተለያየ በዚህ ሀገር ላይ አባቶቻችን በደሉበት ምዕራፍ 17 ያወጣል ለመጀመሪያ ጊዜ ይሄ ቸነፈር ፖስት ሲደረግ እንደኔ ተቃወመ ያለ አይመስለኝም እጅግ በጣም ያዘንኩት ማዘን ለምንድነው የሚታወጀው የሚል ነገር ብራዘር የምታወጀው ነገር ይሆናል አሜን ስለዚህ በጌታ በኢየሱስ ስም እኛ የምናወጀው ድል ነው አሜን
አሜን አሜን ስጋትን ፍርሃትን በኢየሱስ ክርስቶስ ስም ሰብረናል አሜን እኛ ቃሉ እንዳለን አሜን ለነገሩ ባሪያ ቢኖርም ለጌታው ነው ቢሞትም ለጌታው ኢየሱስ ጌታ ግን ፈርቼ ሞታለሁ ብዬ በቃ ወደ ጌታ ነው አለ በኢየሱስ ኖራል አሜን ወንጌልን ተሰብካለህ ወንጌልን ተሰብካለህ አሜን አሜን ስለዚህ መቅሰፍት ወደ ቤት አይገባም በሉልኝ መቅሰፍት ወደ ቤት ነገር ወደ ላይ አይቀርብም ወደ እኔ ነው ያው እግዚአብሔር ማህበራዊ ነገር ብዙ ጊዜ የለው ወደ እኔ ነው አሜን በግል ነው የምታምኑ ባል ያለው ሚስላሉን ይችላል አንተ በግል ብታምኑ ይሻላል አሜን ወደ አንተ ነው በቃ ወደ ሌላ አላውቅም ያገባኝ ስለ አሜሪካ ስለ ከኔ ያገባኝ ወደ ላይ አይቀርም አሜን ከፈለኩላችሁ ማጣሙ ወደ ላይ አይቀርም አሜን ወደ ላይ አይቀርም እኔ ካመንክ በላ ኢየሱስ ጌታ 1732 እዚያ ጋር ላይ የጸለየ ጌታ በጣም የተናገረ ወደ ልብ የወረወረው ቃል ነው ዛሬ ማካፈላችሁ በጣም ቶሎ ቶሎ ኢየሱስ ጌታ አሜን ኢየሱስ ጌታ አንያ ሳሙኤል ምዕራፍ 17 ቁጥር 31 ጀምሮ ላንብበው ዳዊትም የተናገረው ቃል ተሰማ እስቲ የተናገረው ቃል ተሰማ በሉልኝ የተናገረው ቃል ተሰማ ምን ይሆን የተናገረው ነገር ለሳኦል ነገሩት እና ወደሱ ማስተራው ሳኦል ማለት ነው ዳዊትም ሳኦልን ስለርሱ የማንንም ልብ አይደቅ ይህን ቃል አውጁሲ የማንንም ልብ አይደቅ በሉ የማንንም ልብ አይደቅ ኢየሱስ ጌታ አሜን ይሄ ቃል እየጸለየ ያለ ልቤ ላይ ገብቷል በኢየሱስ ክርስቶስ ስም የማናችሁ ልብ አይደቅ አሜን በምትሰሩት ነገር በኢየሱስ ስም አትወሰዱ እግዚአብሔር ያለው ይሆናል አሜን እግዚአብሔር ያላለው ነገር አይሆንም አሜን 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 ኢየሱስ ጌታ አሜን መቼም ይሄ ታሪክ ታውቃላችሁ ብዙ ጊዜ ሰምተነው ሊሆን ይችላል ተሰብከን ተምረን whatever ሊሆን ይችላል በጣም የሚገርም ታሪክ ነው የምታውቁት ነው ጎልያድ የሚባል የፍልስጤማውያን ዋና የሚባለው አለቃቸው በዚህ ስፍራ ላይ 40 ቀን በሙሉ ምን ሲያደርጋቸው ነበር ሲያስጨንቃቸው ነበር 40 ቀን ሙሉ እስራኤል ድንበር ድረስ እየመጣ ከናንተ እኔን የሚችል ማን ነው አንድ ሰው ምረጡና እንጋጠም ከዛ በኋላ ደግሞ ያሸነፈው ወገን እኔ ካሸነፍ የኛ ምኖች ትሆናላችሁ ባሪያዎች ገባሪዎች ትሆናላችሁ እናንተ ካሸነፋችሁ ደግሞ እኛ ለእናንተ ባሪያዎችም ገባሪዎችም እንሆናለን ስለዚህ ይዋጣልን የሚል ጌል ነው እዚህ ጋር የምታዩት እና በዚህ ስፍራ ላይ ቤተ መንግስት ተጨንቋል ህዝቡ በሙሉ ተጨንቋል ወታደሩ በሙሉ ተጨንቋል ዋናው ንጉስም ቢሆን ነው ብለው ግራ ገብቶ ተጨንቆ በቤተ መንግስት እየተንቆራጠጠ ያለበት ጊዜ ነው ከባድ ጊዜ ነው ጨለማና ፍርሃት የሞላበት ጊዜ ነው ኢየሱስ ጌታ ኢየሱስ ጌታ በዚህ ጊዜ ላይ ነው እንግዲህ አሜን አሜን አንድ ሰው የተናገረው ቃል ከጫፍ እስከ ጫፍ ተሰማ አሜን 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 ምን አለ ከጫፍ እስከ ጫፍ ምን አለ የማሰው የአንድ ሰው ኢየሱስ ጌታ ሃሌሉያ በነገራችን ላይ በዚህ ቦታ ላይ ከጫፍ እስከ ጫፍ የሚሰማ ወሬ አለ ወይኔ ጎልያድ የሚባል ቁመቱ እንደዚህ ሆነ 4 ሜትር ምናምን ሆነ ወደ 60 ሰቀል ብረት ተረጉሙት ወደ ስንት ኪሎ ማለት ነው ብረቱ ብቻ ማለት እኔን የሚያክል ክብደት ኪሎ የተሸከመው ልብስ ነው ገብቷል እኔ ኪሎ የሚያክለው ነገር የሱ ልብስ ነው ብረት ነው አስፈሪ ልትሞክረው የምትገዳደረው ሰው አይደለም እና እየመጣ ገና እንደዚህ ሰው ህዝብ በሙሉ ነው ይሄ ሰው ይሄ ጎልያድ የሚባለው ሰው በጣም ሄዳችሁ በደንብ አብቁት 17 ከመጀመር ካንዲ ጀምሮ እስከ 30 ድረስ ታዩ የጌት ሰው ይሆን ይሄ በጣም ረጅሙ ጎልያድ ሲመጣ ብቻ ይሄ ህዝብ በሙሉ ነው የሚወጣው ዛሬ በኢየሱስ አንድ መጣ የተባለበት ነገር ኤርፖርት የተሰማ ወሬ በኢየሱስ ሌላ ቃል አውጅባል አሜን አሜን እና እኛ ተቸገርን ከትላንት ወዲያ የተነገረበት ቀላል ወደ ሲሄድ በሙሉ ሰው ነው በጎሪት ነው የሚታየው ታክሲ ውስጥ እንዴት እንግባ በነገራችን ላይ እናመጣዋለን ብለን እንዳታስብ ታሰብክ በርባሩ እና ዋናዎቹ ማቻሉት ቀማኞቹ ማቻሉት ባቸው
ለራሳቸው ማቅቷቸዋል። ስለዚህ ነው ወደ እግዚአብሔር እንጠጋለን። አሜን። እኛ ግን ኃይላችን ቀደም ትዝ ይላችኋል አምላካችን መጠጊያችንና ኃይላችን ባገኘን ታላቅ መከራ ናቸው ረዳታችን ሃሌሉያ። እስቲ እግዚአብሔር ጋሻዬ ነው። አሜን። በእውነት ነው የሚባለው ይህንን ሰው መጥቶ የሚገዳደር ሰው የለም እና እንዳለ ተቀርቦ ምን ይላል ወደ ኋላ ይሸሻሉ። ወንድሞቹ እና አሚናዳብም ሆነ እነ ኤልያብም እነ ሳማ በቃ በሳማ ነው የተለበለበሉት። በጣም ከባድ ፍርሃት ውስጥ ነው ያሉት። ከባድ ፍርሃት ውስጥ እያሉ አንድ ሰው ግን ቃሉ ተሰማ። ኢየሱስ ጌታ አሜን። ስሙ የእግዚአብሔር ቃል ሕግ ከምን ይወጣል የሚለው ከጽዮን ይወጣል። ኢየሱስ ጌታ አማኝ እዚህ ቤት አለ። አሜን። እጃችሁን ሲያሳዩ አማኝ አለ ወይ? አሜን። ኢየሱስ አሜን። አማኝ ካለ አንተ የምትናገረው ቃል አምነህ የምትናገረው ቃል በሙሉ ይሰራል። አሜን። ለዚህ ነው ሞትን ጠፋን አበቃልን ቸነፈር ወረሰን አትበል። እግዚአብሔር ምን ብሎሃል? አሜን። እና በጣም ይገርመኝ አንድ አምስት ነጥቦች ነው የምነግራችሁ በጣም ቶሎ ቶሎ ብዬ መልእክት ስለሆነ እንደዚህ የሚል ቃል ተሰማ። የማንም ልብ አይደቅ። አሜን አሜን። ኢየሱስ ጌታ እስራኤላዊ የተባለ አይሁዳዊ የተባለ ልብ በሙሉ ምን ሳይወድቅ ሲልብ አይወድቅም። ለማለት ያለ ሰው ንገሩልኝ። ልብ አይወድቅ በሰማኸው ነገር ልብ አይወድቅ ማለት ኢየሱስ ጌታ መልስ ከእግዚአብሔር ዘንድ አለና ክብር ለጌታ ይሁን። የማንም ምን ልብ አይወድቅ። ክብር ለጌታ ይሁን። ይሄ ቃል ከዳር እስከ ዳር ተሰማ። ምክንያቱም እንግዳ ነው። በጣም ከሚባለው ንግግር ተቃራኒ ቆመ ነው። እዚህ ጋር የተባለ ያለው ሰው ሁሉ አለቀ፣ እስራኤል ሁሉ አበቃላት፣ በቃ ባሪያዎች ልንሆን ነው፣ በቃ ገባሪዎች ለፍልስጤሞች አሳልፈን ልንሰጥ ነው አብቷል እየተባለ ፈርተው እያሉ 40 ቀን ሙሉ ስጋት ውስጥ ናቸው፣ ጨለማ ውስጥ ናቸው። ፍልስጤማውያን ከቧቸዋል። ይሄ አንድ የሰው የጌት ሰው የሚባለው ጎልያድ ደግሞ አንዴ ሲመጣ በጣም ይገርማቸዋል። ሁሉ ምን ይላል ወደ ኋላቸው ይሸሻል። አንድ ሰው ሲመጣ አንድ ጃፓኒ ሲመጣ ማለት ባውት ነው አዲስ መደበኛ ተብሎ በኢየሱስ ስም አይሆንብኝ። ሁላችንም አንድ አይነት ወሬ የምናወራ ከሆነ ዓለምም እንደዛው ምትል ከሆነ አንተም እንደዛው ምትል ከሆነ ምን ለየ? በኢየሱስ ስም እኛ ቤት መቅሰፍት አይሆንም። አሜን። በኢየሱስ ክርስቶስ ስም እኛ ቤት ሞት አይገባም። አሜን። ጥፋት አይሆንም። አሜን። አሜን አሜን። እና ዳዊት እንደዚህ የሚል ቃል ነው የተሰማበት። የማንም ልብ አይውደቅ። ኢየሱስ ጌታ ምናልባት ባለቦታው ይመስለኛል ከ26 ጀምሮ ታውቃላችሁ ታሪኩ ብዙ እዛው ውስጥ አንገባም። ዳዊት ወንድሞቹ በጦር ሜዳ እዛው ስላሉ ያው ለነሱ ምግብ ለማቀበል ሄደው ዝም ብሎ ይበላሉ 40 ቀን ብሎ ማለት እና ለ41ኛ ቀን ምግብ እያመጣላችሁ ይመስለኛል። በነገራችን ላይ አሁን ጣሊያን እንደዛው ነው። በየቤታ ማንም ሰው ውጪ መውጣት አይችልም። ውጪ ሁሉ ከወጣ ተታሰራለህ። ጭራሽ 3 ወር ምናምን ተታሰራለህ መንገድ ላይ ከተገኘ። በየቤትህ ይመጣልሃል ቢል ሁሉ ምናምን ቀርጦ በቃ ዝም ብሎ ይመጣልሃል። በኢየሱስ ማለት ገዝቼ ይበላል፣ አስፈጭቼ ይበላል። ወፍጮ ቤት ገብቼ አስፈጭቼ ትበል። ኳስ ሜዳ ገብተን ኳስ ተጫውተን እንመለሳለን። ከምንም በላይ እዚህ ቤት መተን አምልከን ሰልለን ይወጣል። ኢየሱስ ጌታ። እነዚህ ሰዎች አንድ ጋር ካምፕ አድርገው በርቀት ያንን ሰው እያዩ መጣ እየተባለ እየተሮጠ ልክ ደግሞ ሲመለስ በሉ እዚህ ጋር እየተባለ ምግብ ይመጣላቸዋል። ለ41ኛ ቀን ምግብ በኢየሱስ ስም አትበላ። 41ኛው ቀን ላይ መልስ ይመጣል። ኢየሱስ ጌታ። በዚህ ቀን መጣና እኔ በጣም ይገርመኛል። ዳዊት ማን ነው ያለው? የመጀመሪያ ነገር ይኸውላችሁ፣ የመጀመሪያ ፖይንት የምናገረው ማንነትህን ወቅ ነው ብላችሁ። ኢየሱስ ጌታ አሜን። የመጣብህን ነገርና አንተን ማስተያየት ነው። አሁን ምን ማለት መሰለህ?
በቦክስም ከባድ ሚዛን ቀላል ሚዛን ምናምን መካከለኛ ሚዛን ይባላል። ባለ 80 ኪሎ ከ60 ጋር ታጋጥሙ 80 እንደመጣ ካወቅ ወደ ኋላ ግባ ተመለስ ንስሐ ግባ በቆሬ ተሸንፋል። ገብቷችኋል? አሁን አቅምህን ነው የምታየው። ኢየሱስ ጌታ ማንነቱንና ማንነትን ማየት ብቻ በቂ ነው። ኢየሱስ ጌታ አሜን። ዳዊት ያለውን ነገር መናገር ፈልጋለሁ። ይሄን ቃል ከማውጣቱ በፊት እንደዚህ ያለ ኢየሱስ ጌታ 25 ላይ የእስራኤል ሰዎች ይህ የወጣው ሰው ባያችሁትን ይባባላሉ። ሰራዊቱም እንደዛ ይላል፣ ህዝቡም እንደዛ ይላል፣ ሳውልም እንደዛ ይላል፣ ካህናቱም እንደዛ ይላሉ፣ ነቢያቱም እንደዛ ይላሉ። ኧረ በጌታ በኢየሱስ አሜን። እኔ ግን ሌላ ነኝ። አሜን። ይሄ ቤት ያለ ሰው ከኔ ጋር አውቆ አምኖ አንድ ነገር ይላል፣ በኢየሱስ ስም እኛ ላይ ሆነ። አሜን። የግድ ቲቪ ጆሹዋ መናገር የለበትም። እኔ አምን የተናገር ያለው እግዚአብሔር ያለኝ በጌታ በኢየሱስ ስም ጨለማ ኢትዮጵያ ውስጥ አይገባም። አሜን። ኦኬ ይሄ ሰው የተባለው እንትን አይገባም። አሜን። ኮሮላ ይገባል፣ ቶዮታ ኮሮላ ይገባል፣ ያንገት አይገባም። አሜን። ስለሌለኝ ቶዮታ ኮሮላ ወደ አይሎና አሜን። አሜን ካልሆንን ወገኖች እዚህ ቤት ምንም አንሰራም። ሂድና ወጥተን ስራ ቤት በኢየሱስ ስም እዚህ ቤት ተመጣጣለ ይማራለ እናውጣለን። ክፉ ሁሉ በኢየሱስ ስም ይሆናል። አሜን። ወደ እኔ አይቀርብም። አሜን። ወደ አንተ አይቀርብም። አሜን። አሜን። በቃ የቆመን አይደለም ለእንዴት ምናምን እንዳትለኝ አይሆንም። አሜን። አሜን። አንዳንዴ እምነት ታውቃለህ ግግምና አይሆንም። አሜን። አረ ግድ የለም ምናምን ተውልኝ አይቀርም አይቀርም። አሜን ብሏል ብሏል። አሜን። ኢየሱስ ጌታ አሜን። አሜን። እኔ ችግር የለብንም እጀታታ ምናምን ችግር የለውም። ስሚሉትን ነገር ትናንትና እንደመጣ ገና ዶክተሩ አንድ ዶክተር ነውና ስሙን አልጠራም ገና እንደገባል ማለት ነው። አዳራሹ እንደገባል በቃ እንግዲህ በጌታ በኢየሱስ እንግዲህ እንደምታውቁት እንትን ነው ሰው ሰላም እንዳትሉ ምናምን ነቢያት ምናምን የሚባሉ ሐዋርያቶች እንደዚህ ይሏቸው ጌታ ምን ብላችሁ እና እንደዚህ አንድ ነብይ ብቻ ነው ጌታ ይባርከው የጨበጠንና በደም ሰላም ያለ ጌታ ይባርከው። እኔም ተሞቅሙቄ ዓለም ተሞቅሙቃ በጌታ ኢየሱስ ነው። እኔ ጋር ሞት አይቀርም። ለዚህ ነው ብዙ ነገር ይወለ ወደ አንተ ብቻ ማንነትን ወቅ ምን ለዚህ ነው አሁን እዛ ቤት የመጣ መቅሰፍ አንተ ጋር ይመጣል አይመጣም ወይ ማንነቱ እስራኤላዊ ከሆንክ አንተ ጋር ያልፋል። አሜን። እንዴት የሞት መልአክ ያልፋል አላለም። እኛ ጋር ያልፋል። አሜን። እዛ ጋር ሄዶ ይገላል፣ እኔ ጋር አይገላም። አሜን። ሃሌሉያ አሜን በል። አሜን። ለምን ብትለኝ ደሙ አለ። አሜን። ደሙ አለ ጉልበቴ፣ ደሙ ስር መሰረቴ። አሜን። ደሙ ሆዴ ብቃት፣ ደሙ መድኃኒት። አሜን። እኛ የተጠራን ሰዎች አሜን። ኢየሱስ ጌታ ጌታ አሜን። አሜን አሜን። እና በጣም የሚገርማቸው በዚህ ስፍራ ላይ እንደምታዩት የዳዊት ቀድሞ ያለው ነገር ልንገራችሁ። ሰው ሁሉ የሚያወራው ነው። የእስራኤል ሰዎች ምን ይላሉ? ይህን የመጣውን ሰው አያችሁት? በእውነት የእስራኤል ሊገዳደር መጣ። የሚገድለውን ሰው ንጉሥ እጅግ ባለጠጋ ያደርገዋል፣ ልጁንም ይድርለታል፣ የአባቱንም ቤተሰብ በእስራኤል ዘንድ ከግብፅ ነፃ ያወጣቸዋል አሉ። ዳዊትም በአጠገቡ ለቆሙ ሰዎች ይህንን ፍልስጤማዊ ለሚገድል ከእስራኤልን ተግዳሮትን ለሚያረቅ ሰው ምን ይደረግለታል? በቃ ይኸውላችሁ ገና እንደመጣ ሰውየው ሂሳብ ነው የሚወጣው። ማንም አላለም። በጣም ይገርማል። ቆይ አለ ይሄን የገደለው ምን ይሆንለታል? አገኛችሁ እንደመጣ እነሱ ያወሩ ነበር። ይሄን የገደለ እንደዚህ ሆነለታል ሲሉ መጣና ቆይ አለ ይሄንን አሁን ሰው ለገደለ ምን ይደረግለታል? ይሄ ጥያቄ በራሱ የና ሳይኮሎጂ ያለው ስለ ልቦና አለ። ምን ማለት መሰላችሁ? አይ ኦሬዲ ገድለዋለሁ፣ ግን አሁን ማገኘው ነገር ምንድነው? ሰው እንደገና እንደመጣ ጎልያድን እንዳየ እሱን የገደለ ራሱ ላይ እሱን የገደለ ምን ይገኛል? ምንድነው ትርፉ ይላል አይደለም እኮ በናዝሬቱ በኢየሱስ ምናምን ነገር ተመለሰ። እሱን የገደለ ምንድነው የሚደረገው ብትልም ተባተለ ትርጉም የለውም። የሚገድል የለም። አራት ቤት ከምናምን የሆነ ሰውዬ ከልጅነቱ ጀምሮ
ምንድነው የሚደረግለት? ኢየሱስ ጌታ የዳዊት ስለልቦና ኦልሬዲ ጨርሶታል። ቀጥሎ ነው የሚያየው። አሜን። ገድሎ ሰውየው የሚሆንለትን ነገር ነው የሚያየው። ኢየሱስ ጌታ ዳዊት እንደመጣ ነው ብላችሁ እስቲ ድገመው። ዳዊትም በአጠገቡ ለቆሙ ሰዎች ይህን ፍልስጤማዊ ለሚገድል ከእስራኤልም ተግዳሮትን ለሚያደርግ ሰው ምን ይደረግለታል? በጣም የሚገርማችሁ 23ንም ስታዩ እነሱ ሲያነጋግራቸው እነሆ ጎልያድ የተባለው ያ ዋነኛ ጀግና ፍልስጤማዊ የጌት ሰው ከፍልስጤማውያን ጭፍራ መካከል ምን አለ ወጣ። የተናገረውንም ቃል ተናገረ። ተመልከቱ። ማንም ይናገራል። ቅድም ብያችኋለሁ። ጎልያድም የሚናገረው ነገር አለ። ይምጣና ይጠመን ባሪያ እንሆናለን ወይ ደግሞ ባሪያ ትሆናላችሁ የሚል ቃል ተሰምቷል። ስሙኝ እሺ። የጌት ሰው ፍልስጤማውያን መካከል ወጣ። የተናገረው ቃል ተናገረና 24 ላይ ዳዊት ሰማ። ምን አለ? ሰማ። አላየውም። እዚህ ጋር በደንብ ይሁ ሰማ። እንደዚህ የተባለ ሰው እንደዚህ ያደረገ ነው የሚል ነገር ሰማ። የእስራኤል ሰዎች ሁሉ እስቲ ሁሉ ነው የሚለው መጽሐፉ። ሰውየውን ባዩ ጊዜ እጅግ ፈርተው አንድ ሰው ነው ሲያዩ ተመልከቱ ብያቸው። አንድ ሰው ሲያዩ ከእርሱ ምናምን ይላል። አንድ ሰው ሲያዩ እንደው ከባድ ነው ማለት ታውቃለህ፣ ቀላል ነው አይደለም። እና ሸሹ ይልና ዳዊት እዛ በደረሰ ጊዜ እህሉን ይዞ ለ41ኛ ቀኖቹ ከሰጠ በኋላ ናቸው ምንድን ያለው ይህን ሰው ለሚገድል አለ ይህን ሰው ለሚገድል የሚደረግለት ቀጣይ ነገር ምንድን ነው? ኢየሱስ ጌታ አሜን አሜን። ይሄ ሳይኮሎጂ በጣም የሚገርም ነው ብያችኋለሁ። ሰው አምኖ የመጣው ማለት ሲያየው ኢየሱስ ጌታ ይሄማ አልቆለታል። ግን አሁን ምንድን ነው ንጉሥ ምን ያደርግለት? ይሄን ለሚገድል ሰው ኢየሱስ ጌታ አገኛችሁ። ጌሙን ጨርሶ ነው የሚገባው። ምን ማለት መሰላችሁ? አሁን ማንቸስተር ዩናይትድ መጥቶ ከሰበታ ከነማ ጋር ገና ሲገቡ ማለት ነው ሆቴል የት ነው የምንይዘው ካሏችሁ ቀጥሎ ሆቴል የት ነው የምንይዘው ካላችሁ እርግጠኛ ሁኑ በቃ አሸንፏል። ይኸውላችሁ መጥተው ኳስ ሜዳ አይተዋቸው ሰው ጠርተው አሰልጣኙን ጠርተው ሆቴል ቀጥሎ ነው የት ነው የምንይዘው የምትይዙልን ካሏቸው ምን ማለት ነው? ያው 50-0 ነው እናሸንፈው፣ ለማንኛውም እንግባ ግን እኛ አሸንፈናል ማለት ነው። በጣም ይሄ ለሳይኮሎጂ በጣም አገኛችሁ። ይሄ ሰውዬ ምንድነው ይሄን የሚገልጸው ምንድነው የሚደረግለት የሚለው ቋንቋ ኦሬዲ እኔ አሸንፏል። እስቲ አሸንፏል። ሃሌሉያ። ግን ቀጥሎ የሚሆንልኝ ነገር ምንድነው አለና የነገሩት ይላል። ምን አሉት? እዚህ ብዬ የሕያው አምላክ ጭፍሮች የሚገዳደር ይህ ያልተገረዘ ፍልስጤማዊ ማን ነው ተናገራቸው። እሺ ሕዝቡን ለሚገድለው ሰው እንዲደረግለታል ብለው እንደቀደሙ መለሱለት። ታላቅ ወንድሙም ኤልያብ ከሰዎች ጋር ሲነጋገር ሰማ። እሺ አሁን የቀደሙን ነገር ምን አሉለት? ነገሩለት። ምን ይሆንለታል? 3 ነገር ይሆንለታል። ግብር ምን ያደርግለታል? ኢየሱስ ጌታ ለሱና ለምኑ ለአባቱ ቤት በሙሉ ምን ይለታል? ግብር አይከፍልም ማለት ሱፐርማርኬት ይግባ ምንም ይግባ ግብር የለም። መኪና ያስገባ ግብር የለም። አንድ ሁለተኛ ሚስት ይድርለታል። ሶስተኛ እጅግ ባለጠጋ ይሆናል። ኢየሱስ ጌታ ይሄን ሲሰማ በቃ ይሄ ጎልያድ ለሱ እነዚህ 3 ነገር ናቸው። አንተ ጎልያድ ስታይ አንዳንዶች ሳይሆን ሞት ነው የሚያዩት፣ ጥፋት ነው የሚያዩት፣ ወይ ባርነት ነው የሚያዩት። ጎልያድን ስታየው በጣም ብዙዎቹ ህዝቡ ሁሉ ነው የሚለው ሁሉ ካለ ሁሉ ሰራዊቱ ሁሉ እነሱ ጎልያድን አዩ ማለት ሞት ነው የሚያዩት። ጎልያድን ሳይሆን ጥፋት ነው የሚያዩት፣ ባርነት ነው የሚያዩት፣ መጥፋት ነው የሚያዩት። ኢየሱስ ጌታ አይቴን አስተካክላለሁ። ዳዊት ሳይ ግብር ነው የሚያዩት። ዳዊት ጎልያድን ሲያዩ ግብር ሲቀነስለት ነው የሚታይ። ኢየሱስ ጌታ እሱ ውስጥ የሚያየው ሚስት ነው የሚያየው። ያው ይኸውላችሁ አሁን ከፍ አድርጌ ነው ማለት እና እንደዚህ ግብር ሲቀነስለት ነው የሚያየው። አሜን። ይህ ልብሱ ምን
ምናምን ትኖ ምናምን አይደለም ብረቱ 50 ሰከንድ ብረት አይደለም ይታያል ምን ይታያል ግብር ሲቀነስ ነው ኢየሱስ ሚስት ያላት ጎልያድ ውስጥ ነው ሚስት ያላት ሌላ ምን ያህል ኢየሱስ ጌታ በጌታ በኢየሱስ ክርስቶስ ስም ጠላት ላይ እንደዚህ አሜን 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 ምን አንተ ራሱ ስለዚህ ነው በሽታ ስሙን አልጠራው ስለሱ አጣው ምን ይሰማል ብትለው እኔ ማምነው በቃ ኢንተርፕረነርሺፕ የስራ ፈጠራ ኢየሱስ ጌታ አሜን ያመማቸው ጋይዳለው ጸልያለሁ ፕሌኒን ሹኛል ፕሌኒን መልሱኛል እዛም ቆይበትን ምግብ ያያብሉኛል መልስ ሰላምዬ ቢቹና ናቸው ኢየሱስ ጌታ ኢንተርፕረነር ኮርስ ላይ ስታይ ምን እንደሚል ስራ ፈጣሪ ማለት ችግር ውስጥ ገንዘብ የሚያይ ነው ይላል ምን ችግር ውስጥ ምን የሚያይ ገንዘብ የሚያይ ነው የሚል ባለፈው ኮርስ ወስደናልና እኔም ደግሞ ወደዚህኛው አይ እሱ ውስጥ ማየው ነው ብር አይደለም ይልካል ብታችሁ ስኬት ኢየሱስ ጌታ ጎልያድ ውስጥ እሱ ምን ያያላል እስቲ እይታዬን አስተካክላለሁ ሃሌሉያ አሜን በቻይና ቋንቋ ውስጥ እውነት ነው ብለው የተነገረና ችግር የሚል እንትን የለውም አረፍተ ነገር ውስጥ የለም ስም በቋንቋቸው ውስጥ አሁን በኢትዮጵያ ምንድነው ችግር የሚል ቃል ራሱ ችግር ነው ችግር የሚል ቃል አለ ስለ ችግር ለማውራት ምን ትላለህ ችግር ወይም በኦሮምኛ ረኮ ትላለህ በእንግሊዘኛ ፕሮብሌም ትላለህ በቻይንኛ ችግር የለም ራሱ አሁን ችግር ብለህ በቻይንኛ ብትናገር የለውም ኢየሱስ ጌታ ለዚህ ነው በቃ ኢየሱስ ቻንስ ነው የሚሉት እነሱ የትኛውንም ችግር ሲያዩ ምንድነው የሚያስቡት እድል ላገኘ ነው የሚሉት በኢየሱስ ስም እኛ ችግር ውስጥ ከፍታ እናያለን አሜን ጨለማ ውስጥ ሆኖ ብርሃን እናያለን አሜን ሸለቆ ውስጥ ሆነ ተራራው አሜን አሜን በል እና ዳዊት የመጀመሪያ ነገር ምንድነው ያለው ይህ ያልተገረዘ ፍልስጤማዊ ማን ኢየሱስ ጌታ ይህ ያልተገረዘ ፍልስጤማዊ አሁን ወደ ውድድሩ ሜዳ ውስጥ ከመግባት በፊት ያንተን ማንነትና የጠላትህን ማንነት ማወቅ አለብህ ሲያየው ያልተገረዘ ደግሞ ምናዊ ነው ፍልስጤማዊ ኢየሱስ ጌታ እሱ ደግሞ የኪዳን ዘር አሜን እግዚአብሔር እሱ ጋር ያለ ነው አገኛችሁ ኢየሱስ ጌታ ጠላቱ ደግሞ ከፍታውን ቁመቱን ምናምን ሳይሆን ያየው ማንነቱ ማን ነው ፍልስጤማዊ ደግሞ ምን ያለ ያልተገረዘ ኪዳን የሌለው ዘር ኢየሱስ ጌታ እና ይሄ ቃል ሲሰማ ነው የሚለን ታሪኩ ቶሎ ልበል ይሄ ቃል ሲሰማ እስከ ሳኦል ድረስ ተሰማ ሳኦልም አስጠራውና ምንድነው ያለው ትዝ ይላችኋል አይደል አላነበውም ቶሎ ዳዊት አመለ የማልጅ ነው የእሴይ ልጅ እና ምንድነው ያልከው ምናምን እንደዚህ የሰማነው ነገር የማንም ልብ ሃሌሉያ ያንተ ቃል ምንድነው የማንም ልብ ስለዚህ ሰውዬ ምን ነገር አይውደቅ እኔ ጋር መፍትሄ አለ እስቲ አሜን እኔ ጋር መፍትሄ አለ አረ ኢየሱስ ጌታ አሜን የማንም ልብ አይውደቅ አታውቅም እንዴ ማለት ነው ይሄ ሰው ማለት እንደዚህ ነው አለው ዲቴሉን ባክግራውንዱ ነገረው ይሄ ማለት ከልጅነቱ ጀምሮ እንደዚህ ሆነ ቁመቱ እንደዚህ ክብደቱ እንደዚህ ተደውለ ልብሱ እንደዚህ ምንም አይነት ቀዳዳ የሌለበት እዚህ ጋር ብቻ ምናምን ብሎ ዲቴሉ ሲነግረው ኖ አለ ልንገር ሳውላ ኢየሱስ ጌታ አሁን ይሄ ዲቴል አይደለም የሚያስፈልገው ይሄ ዲቴል አይደለም የሚያስፈልገው እኔ ባሪያ በምድረ በዳ ሳለው እረኞች በጎችን ይዤ ሳሰማራ አንበሳ ይመጣ ነበር በረምስ እንደገና ምን ይመጣ ነበር
ድብ ይመጣ ነበር። በነገራችን ላይ ቀላል እንዳይመስላችሁ አንድ ድብ አቬሬጅ ኪሎግራም አይቼ ነበር ከዚህ በፊት እና 500 ኪሎግራም አንድ ድብ አቬሬጅ ነው። 700 ሁሉ ኪሎግራም አለ 7 ኩንታል ማለት ነው። አስቡ 7 ኩንታል። እኔ ሳስበው ራሱ አይደለም ከድብ ጋር ታግለ ማሸነፉ ድቡ ብቻ ቢንከባለልበት 7 ኩንታል ማለት ነው። ላይ ቢንከባለል ትተርፋለህ። እንደኔ አይነቷ ትተርፋለህ። ቶም መዘጠሉ መወር ቶሱ በጥርሱ ምን አንተ ማለት ነው እንዴ ከበለለል ቢልበት ስትነሳ ልሙጥ ወረቀት አትሆንም። አንበሳ ምናምን የፈረስ ጉልበት ነው 12 እንደዚህ የፈረስ ጉልበት ምናምን ያለው በጣም ይገርማል። ውድድር ነው እዚህ ጋር ነው ተመልከቱ። ዳዊት ያደረገውን እይታ ነው ለነገራችሁ ያለው እና እነዚህ እኮ ይመጡ ነበር። እነዚህ እንኳን ይመጡ ነበር። ሞቶና አዘጋጅልሽ 30 ላይ አካባቢ በደምብ ስሙ እና እነሱ ሲመጡ እና አንድ በጓን ወይ ደግሞ አንድ ጠቦትን ሲያደርግብኛል እስቲ አንድ ዜና ነው ዳዊት ሳኦልን አለው እኔ ባሪያ የአባቴን በጎች ስጠብቅ አንበሳና ድብ ይመጣ ነበር። እሺ ከመንጋው ጠቦት ይወስድ ነበር። እሺ በኋላው መከተለውና እመታው ነበር። እሺ ካፉ ማስጥለው ነበር። እሺ በተነሳብኝ ጊዜ ጉሮሮንም ይዤ እመታውና አገድለው ነበር። ኢየሱስ ጌታ ስማ አሁን ጠቦት ይዞ ሲመጣ ማነው ነጥቆ ሲወስድብኝ ተከታትዬ ምን አደረገው ነበር አይደል? መታውና ካንበሳ ላይ ምን አስፈል ነበር። አይ ደግሞ ብሎ ዞሮ ምን ሲያደርግ እንደገና ዞሮ ሊገድል ወይ something አታክ ዳይሬክት ሲመጣ ጉሮሮ ሶምሶን አይነት ስፒሪት አለ ማለት ሰውዬ ብቻውን አይደል እና አንበሳው ደግሞ እነዚህ 6 ኪሎ አንበሶች እንዳይመስሉ እኔ ዱር አንበሳ ስለሆነና በጣም ትልቅ ነው። ግዝፈቱ ራሱ በጣም ትልቅ ነው። እዚህ ያሉት ምን ስለማይበሏቸው ነው ከሱ ነው። በጣም ግርማው ጉልበቱ ግዝፈቱ ምናምን በጣም ትልቅ ነው እና እነዚህ የሚመጡት የጫካ ድቦች ናቸው። የጫካ ድቦች ናቸው። የጫካ ደግሞ አንበሶች ናቸው። ናመታውና ምን አደረገው ነበር? አስጥለው ነበር። የሚገርመኝ ነገር እመታውና አስጥለው ነበር። ለምን? እኔ ባሪያ አንበሳ ድብ መታው። ይህንን ያልተገረዘ ፍልስጤማዊ ስሙኛው ይሄን ቃል ይፈልጋል። ይህን ያልተገረዘ ፍልስጤማዊ የያው አምላክ ጭፍሮች ተገዳድረዋልና ከእርሱ ጋር እንደ አንዱ ይሆናል። ከነርሱ እንደ አንዱ ይሆናል። ኢየሱስ ጌታ። በነገራችን ላይ በሱ እይታ ጎልያድ ማለት ከነዚህ አንበሶች በታች ነው። እኔ እግዚአብሔር ከኔ ጋር ሆኖ አንበሳውን ከመታው ድቡን ከመታው ይሄማ ሌላ ቦታ ላይ ስለምን ይሄ ምን ያልተገረዘ ሃሌሉያ ፍልስጤማዊ ኪዳን የሌለው ምን ይላል ከነሱ ኢየሱስ ጌታ። እስኪ ቃል አውጁ በጌታ በኢየሱስ ስም ይህን ቃል ልታውጁ ፈልጋለሁ። የማንም ልብ አይውደቅ በኢየሱስ ስም። ጠላቴ ከኔ በታች ይመታል። ኢየሱስ ጌታ አሜን። ና ምንድን ነው ያለው? እሱ ከነዚህ እንደማን ይሆናል? እግዚአብሔር እነዛ ትልልቆቹን መከራዎች ካሳለፈኝ ማለት ነው። እቺንማ የዳዊት የንግግር መንፈስ እንደዚህ ነው። ትልልቆቹን አንበሳ አውሬዎቹን ድቦች ካስመለጠኝ ይሄማ ከነሱ እንዳንድ ይሆናል። ኢየሱስ ጌታ ሃሌሉያ። ሁላችን አስቴር መጽሐፍ ምዕራፍ 5 ላይ ታውጡ እዚህ ላይ የተወሰነ ነጥቦች እንዳልኳችሁ እናገርና
ከዛ በኋላ ጨርሳለሁ። ጌታ ይመስገን። በዚያም ቀን ሃማ ደስ ብሎት በልቡ ተደስቶ ወጣ። ነገር ግን መርዶክዮስ በንጉሥ በር ላይ ያለ መነሳት ያለ መናወጥ ተቀምጦ ባየው ጊዜ ሃማ በመርዶክዮስ ላይ እጅግ ተቆጣ። ሃማ ግን ታግሶ ወደ ቤቱ ሄደ። ልኮም ወዳጆቹና ሚስቶቹን ዞሳራን አስጠራ። ሃማም የሀብቱን ክብርና የልጆቹን ብዛት ንጉሥም ያከበረበትን ክብር ሁሉ በንጉሥ አዛውንትና ባሪያዎች ላይ ከፍ እንዳደረገው አጫወታቸው። 12 ሃማም ንግሥቲቱን አስቴር ወዳዘጋጀችው ግብዣ ከእኔ በቀር ከንጉሥ ጋር ማንም አልተጠራችም፣ ደግሞ ነገ ከንጉሥ ጋር ወደ እርሷ ተጠርቻለሁ። ነገር ግን አይሁዳዊ መርዶክዮስ በንጉሥ በር ላይ ተቀምጦ ካየው ይህ ሁሉ በእኔ ምንም አይጠቅምም አለ። እሺ ኢየሱስ ጌታ። ይሄንን በደምብ ስሙ። አሁን በዚህ ታሪክ ላይ ሁላችን እናውቀዋለን ምንድነው የሆነ ያለው ትልቅ ችግር በዚህ ሀገር ላይ በአይሁዶች ላይ መጥቷል። ሃማ የሚባል ሰው ከንጉሥ ቀጥሎ ያለ ሰው አንድ አዋጅ አሳውጇል። አይሁድ የሚባል በሙሉ ወንዶችን፣ ሴቶችን፣ ሕፃናትን፣ ታላላቆችን በሙሉ ምን ይበሉ ከዚህ ከምድር ሁሉ ላይ ማለት ንጉሱ በሚገዛበት በ120 ሀገር ሁሉ ላይ አሉ የተባሉ ምኖች አይሁዳዊ በሙሉ አዳር በሚባል ቀን በዚህ ሰዓት በሙሉ ምን ይበሉ ይሙቱ ይጥፉ የሚል አዋጅ ወጥቷል። በደንብ ስሙ። ከዚህ ሐሳብ ጋር ለነገራችን ስለፈለኩ የዳዊትንም ሐሳብ እዚህ ጋር ሐሳብ አያይዤ እናገራለሁ። በዚህ ጊዜ ላይ ይሄ አዋጅ እንደምንድነው የታውቃላችሁ? የፋርስ የሜዶን ሐሳብ ከአንዴ ከተባለ በጣም ከባድ መሰረዝ አይችልም። አንድ ጊዜ ከታወጀ እና ይሄ አሳውጆ ባለበት በአንድ ሰው ምክንያት መርዶክዮስ ለምን አልሰገደልኝም ብሎ ለምን አላገለገለልኝም ብሎ አዋጅ አሳውጇል። አዋጁም ለእሱ ብቻ አይደለም። አንደኛ እሱ የሚሰቀል ነው። እሱ ብቻ ሳይሆን እንደውም ዘማን ሰው በሙሉ ምን ይበል ይጥፋ የሚል በዚህ ጊዜ ላይ ነው። እንግዲህ በዚህ ጊዜ ላይ ነው። እሱ ግን ቁጥር 9 ላይ ምንድነው የሚለው? እሱ ግን በዚያ ቀን ሃማ ደስ ብሎት በልቡ ተደስቶ ወጣ። ነገር ግን መርዶክዮስ በንጉሥ በር ላይ መነሳትን ያለ መናወጥም ተቀምጦ ባየ ጊዜ ወደ ሃማ በመርዶክዮስ ላይ እጅግም ተቆጣ። እሺ ወላችሁ ስሙ። አሁን ይሄንን ፈቃድ አስፈቅዶ ማህተም አስመትቶ ሲመጣ ሃማ በጣም ደስተኛ ነው። ምክንያቱም ህዝቡ በሙሉ ምን እንዲያደርግ እንዲጠፋ ሐሳቡ ነበር። ንጉሥ ምን አድርጓል? አስጸድቋል። በየሀገሩ በሙሉ ላይ ደብዳቤ ተልኳል። ኦሬዲ ምን ይበሉ አይሁድ በሙሉ ይጥፋ፣ ኪዳን ያለው የአብርሃም ዘር በሙሉ ምን ይበል ይጥፋ የሚል አራዳ ጉዳይ እኛ እንኖራለን። አሜን። ኢየሱስ ጌታ። በዚህ ጊዜ ላይ ባካችሁ ህፃናት ብዙ አይንቀሳቀሱ አቴንሽን እንዳይወስዱብኝ። በዚህ ጊዜ ላይ ነው እንግዲህ ሃማ በንጉሥ ወንበር ላይ በንጉሥ ደጃፍ ላይ በቤተ መንግስቱ ደጃፍ ላይ ቁጭ ብሎ ያለ መነሳት ስሙኛ ኢየሱስ ደግሞ ምን ያለ ማለት ያለ መናወጥ ያለ መነሳት የሚለው የሚፈልገው ነገር ምንድነው ታውቃላችሁ? ሃማ በቃ ሁለተኛ ሰው ሆነ። ሰው ሁሉ ምን ይላል? ሰሞኑን አይነበረ ቲቪና ጃንዌይ ሲያልፉ ሰው ዛና አዋቂ አሮጊት በሙሉ ምን ይላል? ይሰግዳል፣ መሬት ይስማል። እና ልክ እንደዚህ ይደረግለታል። ሃማ ግን ቁጭ ብሏል። መርዶክዮስ ቁጭ ብሏል። ሃማ ምን እያደረገ ነው? እና ያለ መነሳት ኢየሱስ ጌታ። አሜን። የምሰግድለት አለ ብሎ አሜን። ማደግደግ ካለብኝ ላደገድግለት የሚገባ አለ ብሎ ለሱ አይነሳው ኢየሱስ ጌታ። አሜን። ያ ብቻ አይደለም ደግሞ ያለ መናወጥ በጣም የሚገርመው ሳይኮሎጂ እኮ እንዴት አንድ ሰው ነገ እንደሚሞት እያወቀ ህዝቡ እንደሚጠፋ እሱ ብቻ አይደለም መላ ወገኑ በሙሉ በምድር ላይ በሙሉ ቤተሰቡ ብቻ አይደለም ጠፋ እና
እናትና አባቱ ወንድምና እህቱ ብቻ እሱ ቤተሰብ ተለይቷል ለሚጠፋው አይሁድ በሙሉ እየጠፋ እንዴት አይናወጥም? እሱ ነገር ዛሬ ይነግራል። ሰው ሁሉ በጎልያድ እየተሸበረ አንድ ሰው እንዴት አይሸበርም? ዓለም በሙሉ እየተናወጠ አንተ ለምን አትናወጥም? እንዴት ነው መቅሰፍት በሙሉ ቸነፈር በሙሉ ሀገሪቱን ሞልቶ እንዴት እንዳንተ ወደ አንተ አይመጣም? እሱ ነገር ነው ነገር። አሜን አሜን አሜን። ኢየሱስ ጌታ። አንደኛ ቶሎ ብዬ የምናገረው በእውነት የማንም ልብ አይውደቅ ስንል ነገርየው ቀላል ስለሆነ ነው። ጎልያድ ቀላል ስለሆነ ነው ወይ? እንደዛ ቢሆንማ 40 ቀን በሙሉ ምን እያደረጉ ፈትል እየፈተሉ ስላልቻሉ ነገርየው ቀላል ስለሆነ ሳይሆን ቀላል የሆነለት እግዚአብሔር ከኛ ጋር ስለሆነ አሜን አሜን አሜን። በሁሉ በእግዚአብሔር አይም በእግዚአብሔር አይም ምንድነው አይደል? ኢየሱስ ጌታ። እስቲ ለእግዚአብሔር ሁሉ ቀላል ነው። ለእግዚአብሔር ሁሉ ቀላል ነው። እግዚአብሔርን ተማምነን ነው ሁሉ ነገር ቀላል። ኢየሱስ ጌታ። የሰራው ስራ ስላለ ነው መርደኪው። ስሙ የመጀመሪያ ነገር ልመና ወይም ጸሎት። ቶሎ ነው የምናገረው ብዬ በጣም ቶሎ ነው የምናገረው። እነዚህና መስለት ነው። ኦኬ ሚኪ እንደዚህ ያልክ ያወጭ ነው ወደኛ እንደዚህ እኛ ጋር ይሆንም ይያልክ ነው እና ምን አለ እግዚአብሔር ይጠብቀናል ይያልክ ነው። አዎ ይያልኩ እና ምን ተማምነን ነው? እንዴት ነው የሚሆነው? ምን ተማምነን? የመጀመሪያ ነገር ምንድነው? ሰውየው ምንድነው ያስቀመጠው ዘና ብሎ ብትል የሰራው ሰርቶ እነግራችሁ ነው። ምን ያለ የሰራው ሰርቶ እነዚህ ነገሮች ነው እነግራችሁ። ለምን አይናወጥም? ሊሞት እንደሆነ እኮ ቀርቦ ደርሷል እኮ እንደ ሐማቆም ይያለው እየተከሰተ አለ እየተከሰተ እየመጣ ጠላቱ ምን ያደርገው እንደጸደቀ እንደሞተ ያስባል። ነገ እንደሚሞት ለመሰላችሁ እርግጠኛው ነው። የንጉስ ማህተም ተመታ ማለት ኦሬዲ ሞቷል። አልገባችሁ? በፋርስና ሜዶም ህግ ጸደቀል ማለት አንድ ጊዜ ቻፓው ተመታ ማለት እርግጠኛው ያ ነገር ሆኗል ማለት ነው። ንጉሱ ተቀንሶ እንኳን ምን ማድረግ አይችልም። ኢየሱስ ጌታ የሰማይ አምላክ ግን ይችላል። አሜን። ኦሬዲ ታወጀው ነገር አዋጅ በአዋጅ መሻር ይችላል። አሜን። ሃማ ለምን ደስ አለው? ደስስ እንዴት እያለ በጣም እኮ የሚገርም ደስ እንዴት እያለ መጣ። የያዘውን ይዞ ነው የያዘው ነገር ኦሬዲ ምን ብሎበታል? ጸድቆበታል። ተማህተም ተመቷል። ምን ማለት መሰለህ? ማህተሙ ማለት ወይ ወረቀት ሲሲ አንዴ ነገር ይወስድ አለ ራሱ ኢየሱስ ጌታ። ይሄ ወረቀት ማለት የመርደኪዎስ ሞት ማለት ነው። በሂሳብ ኢኩቫለንት የሚባል ነገር አለ። ኢኳል እና ኢኩቫለንት ይለያያል። ወረቀቱና እንትኑ ኢኳል ሊሆን አይችልም። እኩል አይደለም። ወረቀት ነው። በእርግጥ ሞትም ቢያውጅም እኩል ሊሆን አይችልም። ግን ኢኩቫለንት ነው። ይሄ ወረቀት ማለት የማ ሞት ያክል ነው። የሃማ ሞት ያክል ነው። የአይሁድ በሙሉ ምንድነው ሞት ያክል ነው። equivalent to this paper is equivalent to the days of all tribe of Judah. አገኛችሁ? ፈጽሞ ሊስተካከል አይችልም። በፋርስ በመኖ ምክ በታሪኩ ስታነቡ በጣም የሚገርም ህግ ነው። አንድ የረቀቀ ማለት ረቀቀ በቃ እግዚአብሔር ህግ ነው። እንደውም አይደል ልክ እንደ እግዚአብሔር ህግ አይነት ነገር ነበር አይደል? እንደ እግዚአብሔር አይነት ጽፈት ነው። አንዴ ከሆነ ሆነ ኮንስቲቱሽኖች በአሁኑ ዘመን ምን ይደረጋል? ይስተካከላሉ። ህጎች ይታረማሉ፣ ይስተካከላሉ። በዛ ጊዜ ያስተካከለ እና የማን ሞት ያክል ነው አልኳችሁ? አዎ። እና ይሄንን እንደዚህ ይዞለት እያለ እያሳየው ሰውየው አይነሳም። አሜን አሜን። አይናወጥም። ሳይናወጥም አርባክ ምን የተረጋገጠ ነገር ነው። በአርባት ቀን ውስጥ ይታወቃል። እንደዚህ ምናምን ትል ይችላል። ግልጽ ነው። እኔ ሰራሁትን ሰርቻለሁ። የያዝኩትን አውቃለሁ። ለዚህ ነው ሐዋርያው ምናምን ያመንኩትን ኢየሱስ የመጀመሪያ ነገር የሰራው ስራ አለ። መርደኪዎስ ለምን አይናወጥም ካልክ ሞት አጠገቡ መጥቶ ሞት አጠገቡ ላይ እየሳቀ ማለት በሌላ ነገር
ሞት ሲበሉ ከኔ ጋር ሞት አጠገቡ ላይ እየተመላለሰ እየሳቀ ያለ መናወጥ ለምትል መጀመሪያ ስራውን ሰርቷል ኢየሱስ ጌታ አሜን ምንድን ያደረገው እኔ አላደረገውም ቶሎ ቶሎ ብላችሁ እናንተ ምዕራፍ 4 እንደጀመረ አለቀሰ ጸለየና ሄዶ ቀጥታ አስቴር ጋር ምን ብሏል ነግሯታል ይሄ ነገር መሰራት አለበት ሲባል ምንድነው መደረግ ያለበት መጸለይ ያለበት የመጀመሪያ ነገር ልመና አልኩኝ ኢየሱስ ጌታ ሲምናል ሲልመና ልመና እና ነግሯ እሷ ምን አለች ይሄን እንደሰማች ይሄንን ካላደረግሽ አንቺ የምትተርፊ መስሎሽ አይሁድ ይተርፋል በሽታ ሰፍረ በጣም ተሳስተሻል እግዚአብሔር እንዲልቲ እንኳን እግዚአብሔር ከሌላ ስፍራ ምን ያደርጋል መዳን ከሌላ ስፍራ ላይ ሁሉ ይደረጋል ግን እግዚአብሔር ሊሆን ይችላል እዚህ ያስቀመጠሽ ለዚህ ብሎ ሲነግራት ኦኬ አለች 3 ቀን በሙሉ ምን አድርግ ይችላል ጾም ጸሎት ልመና አስገባች ኢየሱስ ጌታ ሃሌሉያ መጽሐፍ ፊልጵስዩስ ምዕራፍ 4 ላይ እንደዚህ ነው የሚለው ጌታ ቅርብ ነው 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 ምንድነው ደስ ይለኛል God is at hand ይላል አሜን ጌታ ምንድነው አጠገብ ነው ሃሌሉያ እግዚአብሔር አጠገብ ነው ጌታ ቅርብ ነው ይልና ልመናችሁን እንደዚህ ነው የምናገረው ሲል ያወጣሷል 4:6 ላይ ሙሉ ብናነበው ደስ ይላል በነገር ሁሉ ማይክ ቶሎ መናገር ስላለ 4:6 ላይ ጌታ ቅርብ ነው እሺ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ሰውዬው አይጨነቅም ሞት እንደሌለ ስላልሰማ ነው ስለ ህጉ ስለማያውቅ ነው ወይ የሰራውን ሰርቶ ኢየሱስ ጌታ ሲያልጨነቅ ጌታ ምስክር ነው ያልጨነቅ ኢየሱስ ጌታ አሜን አልጨነቅም እና የመጀመሪያ ነገር ስራው ሰርቷል አሜን 3 ቀን በሙሉ ምን ተደርጓል ወደ ኡላምላክ ወደ እግዚአብሔር ነው ያጸልያል ኢየሱስ ጌታ ሲጸልያል በእውነት ነው ብላችሁ ይሄ ነገር ዝም ብለን ማወጀትና አልሆነም እንደዚህ አያል አይደለንም ኦፍ ኮርስ እግዚአብሔር ይሄንን ነገር ሊደመስስ ይችላል አሜን አሜን እና ለዚህ ነው ዓርብ ዕለት እኛ አደርን የምላችሁ አዳር ላይ የጸለይነው ጸሎት ይሄን ብቻ በጌታ በኢየሱስ ክርስቶስ ይሄ ነገር ወደኛ እንዳይገባ ብለን እግዚአብሔር እስከረዳን ሰዓት በዚህ ርስ ብቻ አይደል በዚህ ርስ ብቻ ጸለይን እግዚአብሔር ተናገረን አመንን ኢየሱስ ጌታ አሜን ትጸልያለህ ነገሩ አንተን አያናውጥም አሜን 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 ተኛ አይደለም ያልከለ ትጸልያለህ በልመና ምን አርጉ ነው የሚለው አስታውቁ እንጂ የመጀመሪያ ነገር ምንድነው አልኩኝ ለእግዚአብሔር በጸሎት በምልጃ ወደ እግዚአብሔር ንቅረብ አሜን ከጸለይን በእምነት ከጸለይን የሚሰማን ጌታ አለ አሜን አሜን ሁለተኛ ምስጋና የሚገርመኝ ነገር ሁለተኛ አልኩኝ ምን አልኩ ጸሎት አይታችሁ ፊልጵስዩስ የሚለው በጸሎትና በምልጃ ከምስጋና ጋር ማለት በደንብ ላስረዳችሁ ቶሎ ብዬ ጨርሻለሁ በነገራችን ጨርሻለሁ እሺ ቶሎ ብዬ ነው የምናገረው ከዚህ በኋላ ከምን ጋር ከምስጋና ጋር ሰፕሊኬሽን ምን ማለት መሰላችሁ አሁን በደንብ እግዚአብሔር ያስረዳኝ መንገድ ልንገራችሁ አሁን ጸሎት አለ ርዕስ አለ የምትጮህ ነገር አለ የምታለቅሰው ነገር አለ ወደ እግዚአብሔር የምታሳስበው ልመና አለ አዎ አለ ግን ከምን ጋር ከምስጋና ጋር ማለት ምን ማለት መሰላችሁ ፖስታና ደብዳቤ በደንብ ደብዳቤ ጽፋችሁ ለምሳሌ እኔ ለፓስተር መላኩ ደብዳቤ መጻፍ ፈልግ ፓስተር መላኩ እንደነደና እንደዚህ ጉዳይ ነው ምናምን ባክ መተርዳኝ ምናምን ያዛዳለኝ ፈርሜ ከተቱ ወረቀቱ ነው ወረቀቱ ለፖስታ ቤት ሰጥ ይደርሷል ወይ ይደርሷል ወረቀቷን ብቻ ነው ጽሁፏን ትብዬ ጠቅልዬ አስገባው ይደርሷል ወይ ለምን አድራሻ የለም ላኪ የለም ተቀባይ የለም
ቴምር የለም ምን የለም ምን ያስፈልጋል ምንም ትበል ፖስታ ፖስታ ማለት ተደራሹ ማን እንደሆነ ከማን እንደሆነ ለማን እንደሆነ ምን ያደርገናል አድሬስ ያደርጋል ያ ብቻ አይደለም እሱ ብቻ አይደለም ምን ታደርጋላችሁ ፖስታ ብሎ ላላክ ነበርና ምን ይደረጋል ቴምር ይደረጋል ያ ማለት ምንድን ነው ማለት ነው ያ ነገር እውቅና ሰጥቶታል መንግስት የሚያደርሰው አካል ያደርስልሃል ማለት ኢየሱስ ጌታ ቴምር ሳይደረግ በነገራችን ላይ ስምን መጽሐፍ ሐኪም ተቀባይ ማድራሻ ቢኖርም አይገባልም አገኛችሁ ኢየሱስ ጌታ በጣም ይስተር ነው ነገራችሁ ለጸሎታችሁ እና ለመናችሁ ከምን ጋር ነው ከምስጋና ጋር ማለት ተደራሽ ያለው እግዚአብሔር አለ አሜን ፖስታ ከሌለ አሁን ያ ብዙ ጊዜ ጸሎት አይታችኋል ጌታ ሆይ ዳግም እንደዚህ በላይ ወተባለ ከደረሰናል በኢየሱስ ይላል አይሰማልም ወደ ማን ነው የምንለፈልፈው ሁለተኛው ነገር ምንድን ነው አልኩኝ ምስጋና እግዚአብሔር አንተ መልካም ራሱ ስለ ኮር ልጸልይ ነው አይደል ስለሱ ልጸልይ የመጀመሪያ ነገር ጌታው ያመሰግናል አንተ አባቴ ስለሆንክ አመሰግናለሁ አሜን ልጸልይ ያለው ንርሲ በጣም ትልቅ ምስጢር ነው ነገራችሁ አንተ የኔ አምላክ ስለሆንክ አመሰግናለሁ አሜን ጋሻዬ ስለሆንክ አሜን ገና እንዲያልክ ራሱ ጆርዳን አሜን አንተ የኔ መከታ ስለሆንክ እኔ ብኖር ላንተ ብሞት ላንተ ሃሌሉያ የወንጌል ሰባኪ ስለሆንክ አመሰግናለሁ አሜን የዳዊት ጸሎቶች በጣም ይደንቁኛል በጣም ብልጥ ነው ታውቃላችሁ እንደሚታገላችሁ አንድ ጸሎት ወሰና ስታይል ያለው ጸሎት ይገርመኛል እባካችሁ ልጆችን እባካችሁ ያዙ ፕሊዝ ልጆቹን ያዙ ከመንፈስ አታስወጡ እንደዚህ ይላል መስላት ላይ አትላልና ሲጸልይ ወደ እግዚአብሔር ሆይ ይላል ጠላቶች ከቦኛል ይላል ስሙኝ ምኖች ጠላቶች ከቦኛል ይልና በጣም ያቀሳስራል ምን እንደሚታገላችሁ እነዚህ ጠላቶች አሕዛብ ናቸው ይላል እና ያንተ ጠላቶች ናቸው ይላል ዴቪድ ነው የሚገርም ከቦኛል ለምን ታሪያለህ አቤቱ አንተ ኃጢአተኞችን የምትገድል ከሆነስ የደም ሰዎች ከኔ ፈቀቅ በሉ በክፎች ይናገሩብሃልና ጥላቶችህንም በከንቱ ያመጹብሃል አቤቱ የሚጠሉን የኔ ጥላት አይደሉምን የሚጠሉ የማጠላት የኔ ጠላቶች አንተ ምን ያደርጋሉ የኔ ጠላቶች እነዚህ አሕዛብ ፍልስጤማውያን ምናምኖች ናቸው ምን ማለት ነው ያንተ ጠላቶች ናቸው እና ምን አድርግ ይላል ስለ ጥላቶችም አልተሳቀቁምን ስለማ ስለ ጠላቶች ያልተሳቀቁም ይላል አይደለም በመሰረቱ ጠላቶቹ የሱ ናቸው የሱ ጠላቶች ናቸው ግን ስለ አንተ ጠላቶች አያቀሳሰረ ማለት ነው እነዚህ አንተ ጠላቶች ናቸው ያንተ ጠላቶች ናቸው አሕዛብ ናቸው ክፉዎች ናቸው አመፀኞች ናቸው እኔ አሁን ስለ አንተ ጠላት ነው እየተሳቀቁ ያለው ስትለው እግዚአብሔር ራሱ ሲያይ እውነትም የሱ ምኖች ናቸው ጸሎቱ ይሰማ ኢየሱስ ጌታ አሜን ስትጸልይ እንደዚህ ጸልይ ኢየሱስ ጌታ እንትና ያደረጋችሁ ነገር ይገራችሁ ሁለተኛ ምስጋና በጣም የደነቀኝ ነገር 5 ላይ ይሄን ብቻ ተናግሬው ነው ወደ ሌሎቹ ማልፈው 5 ላይ ንጉስ 5:3 ላይ ንግሥት አስቴር ሆይ የምትለምኚኝ ምንድነው የምትሽውስ ምንድነው እስከ መንግስቴ ኩሊታ እንኳን ቢሆን ሰጥሻለሁ አላት ከጸለየች በኋላ ማለት እሷም ደንገጥሮቿን 3 ቀን በጾም በጸሎት ከጸለየች በኋላ እንደዚህ አላት የፈለግሽውን ሰጥሻለሁ አላት አስቴር ለንጉሱ መልካም ሆኖ ቢታይ ንጉሱ ወዳዘጋጀለት ግብዣ ስሙ ኢየሱስ ጌታ ወደ መልካም ከሆነ ሐሳብ ምን ንጉስ ወዳዘጋጀለት ግብዣ ምን ይበል ከሃማ ጋር ዛሬ ጣለች ንጉሱ አስቴር እንዳለችው ይደረዘን ሃማን አስቸኩሉት አለ የሚገርም ድግስ አዘጋጀች አሁን ሰው ጤነኛ ከሆነ ግብዣ ያዘጋጃል ስሙኛ በዚህ ሰዓት መደረግ ያለበት ንጉስ ወድቀ አይደለም ገና እንዳየው ንጉስ መንከባለል ያለበት
ህዝቤ በሙሉ ሊጠፋል እሪው ነው ማለት ነው ሰማችሁ እሱንማ አዛጋ ተንከባላ እግዚአብሔር ጋር አቀርባለች አሁን ንጉሱ ጋር መጣችና ወደ ንጉሱ ግቢ ብላ ተመለከተች ምን አለች ፍቃድ ከሆነ በፊት ሞገስ አግኝቼ ከሆነ ምን አለ ሚስተር ነገር ወደ ምን ወደ አዘጋጀው ግብዣ እና የሚገርም ግብዣ አዘጋጀ ንጉሱ ምን አለ ደስ ምስጋና ማለት ይሄ ከዛ ቀስ ብላ ነው ምን ያለችው የተደሰተ ካወቀች በኋላ ቀስ ብላ ህዝቤ እኮ ሊጠፋል ያቺ ነው ያለ ወደ እንደዚህ ስላየው ነው ብዙዎቻችን ግን የምናደርገው ምን መሰለህ ግብረ ንጉሥ ሆይ አለኩ ትንከባለላል ሲስተም አለ ለዚህ ነው የመናህ ጸሎትን ከምን ጋር ሆነ ዘታው ደስ እንዲለው አድርጋ አባቴ ስትለው ተንደርድረ ኮኛ መንገድ ሆራናት ገባት ጀመረ በኢየሱስ ስም ስትጀምር ወደ ተረኮ ልትቃጥጥ ነው ልትማልድ ነው ስለ ሀገር ያልክ አትጀምር አባት ሆይ አመሰግናለሁ አሜን አሜን ምስክር ነው ማለት ኢየሱስ ጌታ ዳዊት ነው እንደዚህ አይሆንና ምናምን በምኖች በእስራኤል ጭፍሮች አምላክ ስም ነው የመጣው ማቀሳሰር ማለት ነው ኢየሱስ እና ስትጀምር አይ ዳዊት የጀመረው ምን ብሎ ነው እኔ እችላለሁ ብሎ አይደለም እኛ የኪዳን ህዝብ ነን አሜን እሱ ደግሞ የጭፍሮች ሁሉ አምላክ ነው አሜን ለዚህ ነው ከምን ጋር ይላል ከምስጋና ጋር አያችሁ ፖስታችሁ ነው ምን የሚያደርግላችሁ ውስጥ ያለውን ሐሳብ ጩኸታችሁን ምን የሚያደርገው አሜን እና እኛ ትዝላችኋል ስንጸልይ የመጀመሪያው ርዕሴች እንደሆነ የመጨረሻ መሰገን ከዛ ቀጥሎ ለማልቀስ ራሱ አይመችም ገብቷል እግዚአብሔር አይመችም ግን ኦሬዲ ተሰማኝ ተሰማበት ወገን አባቱ ያከብራል አንተ የኔ ነህ እኔ ያንተ ነኝ በደም ተቤዥተኝ ሃሌሉያ እና አሁን ከመጣብን መቅሰፍ አባቱ ይጸልይ እንደዚህ ነው ለሚያነብዩት አንተ አባታችን ከድሮ እንደ አምላካችን ምናምን ይሉና አሁን ካከበሩት በኋላ ከመጣብን እንዲና እንዲያ ምን ታረጋናል አያቶች እቺ ሴት በጣም ዲከለች አስተ እግዚአብሔር ይባርካት እና ምን አደረገች ሆነር ሰጠችው እንዲደሰት አደረገች ንጉስን አስደሰተ ከነገራችሁ ያን ጊዜ ልቡ ላንተ ከፍቶ ይላል ኢየሱስ ጌታ አሜን የማይሻል ነገር እንኳን ይሻል አሜን ኢየሱስ ጌታ አሜን ልባዩ ደግ ለምን ቢባል ጸልይ የሚሰማ አምላክ አለ ልባዩ ደግ ጸልይ ከምን ጋር ጸልይ ከምስጋና ጋር ጸልይ አሜን አሜን ቅድም ተናግሬዋለሁ ሶስተኛና አራተኛ አምስተኛ ነገሮችን ቶሎ ቶሎ አልናገርም ጨርሻለሁ ግን ስሙን የማንነትን ወቅ ማንነቱን ወቅ ሃሌሉያ አንተ እግዚአብሔር ልጅ አሜን ዳዊት አንደኛ የሚገባው ነገር እግዚአብሔር ከሱ ጋር እንዳለ አሜን የኪዳን ልጅ እንደሆነ ነው የሚያውቀው እግዚአብሔር የሰማችሁ እሺ ማይ ዳዊት የሚያውቀው እሱ ምን እንደሆነ ነው የኪዳን ዳዊት የሚያውቀው ከሱ ጋር ያለው እግዚአብሔር አሜን 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 ምንም መጣ ከእግዚአብሔር አይበልጥ አሜን 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 ከነጋራችሁ ኢየሱስ ጌታ ያመንከውን ወቅ ጠላት ለዚህ ነው ጠላቶቻችን ምኖች ናቸው የሚለው በጣም ሰለፎች ናቸው ጠላቶቻችን ይሁን ምንም ይሁን ኢየሱስ ጌታ በለው አጋንንት ቢሆን ጨለማ ቢሆን ሞት ቢሆን በሽታ ቢሆን ቸነፈር ቢሆን ጠላቶች ናቸው አይደል መቼም ዘመዳችን አለ ጠላቶቻችን በሙሉ ሰለፎች ናቸው አሜን እኛ እነሱ ጋር ካለው ይልቅ እኛ ያለው እግዚአብሔር ይበልጣል አሜን እኛ ከአሸናፊዎች እኩል አይደለም እንበልጣለን አሜን አሜን በል አሜን በል ማንነትህን ስታውቅ ኢየሱስ ከዚህ በፊት ተናግሬያለሁ ይሄን ነገር ልጨርስ
ባለፈው አስተምር ያለውና ማቴዎስ ምዕራፍ 16 ሄዳችሁ ስታዩ ምንድነው ያለው? ኢየሱስ ክርስቶስ በዚች አለት ላይ ሰራለው አለና ማንም አይችላትም። ምን ማለት መሰላችሁ? እኛ ጌታ ኢየሱስ ምን አድርጎናል? አለት አድርጎናል። ፒተር ማለት ስምህን ቀይሮለት አይደለ? ፒተር ወይ ማለት ጴጥሮስ የሚለው ቃል ትክክለኛ ቃሉ ምን መሰላችሁ? አለት ማለት ነው፣ ድንጋይ ማለት ነው። አገኛችሁ? አለት ማለት ነው ፒተር ማለት። ጴጥሮስ ማለት በግሪክ አለት ማለት ነው። እና ኢየሱስ ክርስቶስ ከስምዖንነት ወደ ምን አመጣው? ወደ አለትነት ካመጣው በኋላ እንደዚህ ያለ ማንም አይችልም። ኢየሱስ ጌታ ምን ማለት መሰለህ? አንተ አለት ካደረገ ጌታ በሙሉ ወይ ፕላስቲክ ነው ወይ ጎመን ነው ወይ ቄጤማ ነው ወይ የሆነ ነገር ነው። ኦሬዲ አንተ አሸናፊ ነህ። አሜን። የትኛው ነገር አንተ ጋር ይምጣ ትደቃል፣ ያደቃል። አሜን። ይደቃል። ኢየሱስ ጌታ። ለዚህ ነው ጌታ ኢየሱስ አለቱ ነው አለ። አለቱ ላይ ምን የሚል ይሄ ነገር ተናገር ጨርስ። ስሙኝ፣ በደምብ ስሙኝ። አለቱ ምን የሚልበት እቺን ነገር ልናገርና ጨርሳለሁ ነው ያለው። አታውቁ። ኢየሱስ ጌታ። በደምብ ስሙኝ። እስቲ አለት ነኝ በል የሆነ ሰው ማንነትን ወቅ ያለው ለዚህ እስቲ አለት ነኝ በል። ኢየሱስ ጌታ። እኔ አይደለም ያለው ማን ያለው? መጽሐፍ ነው። ጴጥሮስ አድርጎሃል። ሃሌሉያ። ለዚህ ነው ማንንም አይችላትም እቺ ቤተክርስቲያን ብሎ ኢየሱስ እንደዚህ አለ። እቺ አለቱ ስሙኝ፣ አለቱ ነው ብለን እንውሰድ። ስሙኝ፣ አለት ነው ብለን እንውሰድ። በአለቱ ላይ የሚወድቅ አሁን ይሄ ነገር ስሙኝ፣ በደምብ ስሙኝ። ይሄ ነገር ነው ማለት በአለቱ ላይ የሚወድቅ ምን ይላል? አለቱ ላይ ምን የሚወድቅ ይቀጠቀጣል። ስሙኝ፣ ከዛ ደግሞ አዞረውና ስሙኝ፣ አሁን ደግሞ ብሊዮን አለቱ ምን የሚልበት የሚወድቅበት ይፈጫል። አንተ ጋር አለት ከሆንክ አለት ከሆንክ ወደ አንተ የሚመጣ ጋኔ በኢየሱስም ይመታል። ወደ አንተ የሚመጣ ክፉ በኢየሱስም ይመታል። ለዚህ ነው ክፉ ወደ አንተ ምን አይቀርም። ሃሌሉያ። አንተ ደግሞ ወንድ ሆነ ከሄድክበት ከወደድክበት፣ ለዚህ ነው የገሃነም ደጆች የሚለው። ለዚህ ነው አንተ ወንድ ሆነ ኢየሱስ ጌታ። ይሄ እውቀት ገብቶ አለት ነኝ ብለህ ገሃነም ጋር ብትሄድ፣ ሉሲፈር ያለበት ጋር ብትሄድ ይቀጣል። አሜን። ማንነታችንን እኮ ስለማናውቅ ዳዊት ማንነቱን ያውቃል። እግዚአብሔር ከሱ ጋር እንዳለ ያውቃል። የኪዳን ሕዝብ እንደሆነ ያውቃል። ሃሌሉያ። ኢየሱስ ጌታ። እንትን በላይ እንትን አለች ድግምት ጣለች ምናምን አትበል። ወደ ራሷ ነው የሚቀርበው። እኔ አባረር ያውቃለሁ ከኛ ሰፈር ነገር ወላሂ ሰውዬው ያሰራብናል። ያዛ ሰፈር ጌታ ነው ወላሂ የሆነ ነገር ያደርጋል። ይሄን ነገር ማድረግ ተናደደ፣ ተበሳጨ። ወደ ራሱ ምንድነው የሚያደርገው? እኛ በቃላው ምን መሰላችሁ? እኛ እግዚአብሔር ነው በመላ ያሳየናል። ለኔም ለማዘር እንተነቀር ከዛ ሰፈር እንድንሄድ ነው ሐሳብ ያገ ይጸልያል። ምን ይላልና ተነቅለን እንድንሄድና ቋላማው ምንድነው ምን አናፈልም። በቃ ተነቅሎ በኢየሱስም በእነዚህ ወራት ውስጥ ራሱ ተነቅሎ ይላል። አሜን። ልክ ነው ማለት እንደትል በቃ እሱ አይደለም ልክ ነው አንተ ምናምን ያትል አልኩ ብቻ። ጌታ መስክር ነው። 3 ወር አልሞላ ተረግክ ብሎ አሁን ያለው እዚህ ቆሼ ሰፈር ወደዚህ እንትን ያለ ብራዬ ተናግጄ ተናገርኩት ነገር ነው። አሁን ልክ ነው ምን አንዳት በጣም ብዙ ጊዜ ሲያሰራብን ምን ላድርግሽ? ግን አንድ ስልጣን እንዳጣው የማውራት ፖዚቲቭ በቀነስ ነው። እኔ ጋር ስልጣን እንዳለ ያውቃለሁ። እኔ አሜን ከተናገርኩ እንደምን አውቃለሁ ያልኩት ያለው ኢየሱስ ጌታ። አሁን እሱ ተውትና እና አንተ አሜን ከተናገርክ ቃል ላይ ይሰራ። አሜን። የትኛው ላይ ተቋሪውን ወረንትቻውን ዳልቻውን በኢየሱስ ስም ይያሳ። አሜን። ከመጣ ተቀጥቅጦ ይገባ። አሜን። ከሄድኩበት ይፈጫል። አሜን። ደግሞ ከመጣ ወንጀል ነው ከመጣ ይቀለቀታል። አሜን። እኔ ደግሞ አይቼ ካገኘኝ ኢየሱስ። ስለዚህ የትኛው ከባድ የተባለ ሀገራና ሀገር ያሸነፈ አዋቂዎች ጠቢባን
ይህን እንደገና አንሳ ሁለተኛው ይተናገራል እግዚአብሔር ተናግሮኛልና እንደሚደርቅ ገለባ በኢየሱስ ስም ይጠፋል። ጌታ ምስክሬ ነው ብላል ፀሐይ አወጣበታለሁ ይደርቃል መሰረት የለው ብሎኛል። ስለሌላ አይመለከትም። እኛ ሀገር ላይ በኢየሱስ መሰረት የለው ማራሳ ማራሳ ሌላ ሀገር ደግሞ አንጸልይም። ለሀገራችን አፍሪካ ለዓለም እንጸልያለን። ይሄ ከባድ ቸነፈር በኢየሱስ ስም ይነቃል። እግዚአብሔር ብሎአልና ሃሌሉያ እግዚአብሔር ብሎአልና ይነቃል። በኢየሱስ ስም የሞት አዋጅ ይነቃል። በእስራኤላውያን ላይ የተነገረ አጋስ ይሞታሉ በአዳር ቀን ካሉበት ከዓለም ላይ ይጠፋሉ በተባለበት ቀን እግዚአብሔር በዛ ቀን ወዳጅ ሕዝብ አደረገ። አዋጅን በአዋጅ ገለበጠ። በምስጋና ወደ እግዚአብሔር እንቀርባለን። ልመናችን በእግዚአብሔር ፊት ተሰምቷል። ልመናችን በንጉሡ ፊት ተሰምቷል። የማንም ልብ አልወጣ አይኖርም። ሳልናወጥም ያለመናወጥ እቀመጣለሁ። ያለመናወጥ እገባለሁ። ያለመናወጥ እወጣለሁ። ያለመናወጥ እሰራለሁ። ያለመናወጥ አመልካለሁ። ያለመናወጥ ከቅዱሳን ጋር እጨባበጣለሁ። ያለመናወጥ በቅዱስ አሳሳብ መጽሐፍ ቅዱስ እንደሚለው እሳሳብ በኢየሱስ ወገሩ እኔ ተወልደት እንኳን ባጣ ማለት የተሻለት ነው። እዚህ ሆኜ ሞት ወደ ጌታ ሄዶ እዚህ የተሻለት ማጣ ነው። ወዴት እንደሆነ ይላታል። አሜን። ኢየሱስ ጌታ ደግሞ እንጠፋ አንጠፋ ሃሌሉያ። እና አሁን እንደዚህ ጸልይ 2-3 ደቂቃ ብቻ ሰዓት ወሰድ ባቃለ 2-3 ደቂቃ ብቻ እናውጅ። እሺ አዳዲስ ነፍሳት ካላችሁ ከእናንተ ለእናንተ ልስጥ። ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ ተቀበላችሁ። አሁን ጌታ ኢየሱስን ልትቀበሉ የምታስቡ ሰዎች ቶሎ ወደፊት ዙሩ። ከኔ ጋር አብረን እንጸልይ። እግዚአብሔር ከየትኛውም አይነት በሽታ፣ ከየትኛውም አይነት ቸነፈር፣ ከየትኛውም አይነት ጥፋት ከዘላለም ሞት ያድናል። የናዝሬቱ ኢየሱስ ይታደጋል። እሺ ከኔ ጋር እንጸልይ። ማህበሩ አንድ ላይ ሆነን እንደዚህ ያለ እንጸልይ። ኢየሱስ ጌታ ጌታ ይመስገን። አንዲት ነፍስ መጣለች። ክብር ለጌታ ይሁን። ሃሌሉያ እንጸልይላትሽ። እግዚአብሔር አባት አመሰግናለሁ። ልጅን ኢየሱስ ክርስቶስ ስለኔ ኃጢአት ስለኔ በደል አሳልፈ ስለሰጠ አመሰግናለሁ። ኃጢአቴን በደሌን መተላለፌን ይቅር በል ልጅ አድርገህ ተቀበለኝ። አሁን ስሜ በሕይወት መዝገብ ላይ ጻፍልኝ። ኢየሱስ ክርስቶስን እንደ ግል አዳኜ እንደ ግል መድኃኒቴ እንደ ግል ጌታዬ አድርጌ አሁን ተቀብያለሁ። በጌታ በኢየሱስ አሜን። ኢየሱስ ጌታ 2-3 ደቂቃ ብቻ ጸልይ። ሁሉ ሰው አይኑን ይጨፍን። እንጸልያለን። እግዚአብሔር ቃል ተናገረ። ልባችን ያወጣል አንፈራ። በጌታ በኢየሱስ ክርስቶስ የመጣው የትኛው አይነት የክፋት ኃይል በኢየሱስ ስም እንሰብራለን። አሜን። እኛ ጋር መድኃኒት አለ ብራዘር። ህግ እንኳን የሚወጣው ከጽዮን ነው፣ ከእኛ ነው የሚወጣው። መፍትሄ የሚወጣው ከቤተ መንግስት እንዳይመስል ከእኛ ጋር። ሃሌሉያ። ከላብራቶሪ መድኃኒት አይወጣም። በኢየሱስ ስም ከዚህ ቤት መድኃኒት አለ። የናዝሬቱ ኢየሱስ ያድናል። የናዝሬቱ ኢየሱስ ያድናል። ዛሬም ይፈውሳል። ዛሬም ያድናል። ዛሬም ይታደጋል። ለጌታ እንጸልይ። ሃሌሉያ። ሁለት ደቂቃ ብቻ አውጁ። እየሰበራችሁ አዋጅ በአዋጅ ለብቻ
መንፈስ ይሰራል።